የተሻለ ብቃት ያላቸውና ተወዳዳሪ መምህራንን ወደ ትምህርት ስርዓቱ ማምጣት ለሀገሪቱ የትምህርት ጥራት መረጋገጥ ከፍተኛ ሚና እንደሚኖረው ተገልጿል። ዝግጅት ክፍላችን ያነጋገራቸው የኢትዮጵያ መምህራን ማህበር ፕሬዝዳንት ዮሐንስ በንቲ ኢትዮጵያ የትምህርት ስርዓቷ በተለያዩ ችግሮች እየተፈተነ መሆኑን ገልጸው ዝቅተኛ የትምህርት ጥራት፣ የመሰረተ ልማት አለመሟላትና የመምህራን እጥረት ዘርፉን ከሚፈትኑ ችግሮች መካከል ይጠቀሳሉ ነው ያሉት። ፕሬዝዳንቱን ያነጋገረቻቸው ደግሞ ሪፖርተራችን መስልያ ሽምነች ተጨማሪ አዘጋጅታለች። በኢትዮጵያ የትምህርት ጥራት በትውልዱ ላይ የተደቀነ ትልቁ ፈተና መሆኑን ምሁራን ይገልጻሉ። የተማረ የሰለጠነና በክህሎት የዳበረ ትውልድ ለማፍራት የሚደረገው ጥረት በከፍተኛ ችግር ውስጥ በማለፍ ላይ እንደሆነም ነው የሚገልጹት። በኢትዮጵያ ለበርካታ ዓመታት የትምህርት ጥራት ለማምጣት ስራዎች ቢሰሩም አስተምህሮቱ በየጊዜው በመለዋወጥ ላይ በሚገኘው ዓለም የትምህርት ዘርፍ ከዘመኑና ከቴክኖሎጂ ጋር እየተቃኘ ስላልመጣ የሚያስከፍለው ዋጋ ከባድ ስለመሆኑ ዝግጅት ክፍላችን ያነጋገራቸው የኢትዮጵያ መምህራን ማህበር ፕሬዝዳንት ዮሐንስ በንቲ ይገልጻሉ። ፕሬዝዳንቱ ዝቅተኛ የትምህርት ጥራት፣ የመሰረተ ልማት አለመሟላትና የመምህራን እጥረት፣ የልዩ ፍላጎት መምህራን አለመኖር፣ የአካል ጉዳት፣ የመስማትና የማየት ችግር ያለባቸው ልጆች ከቅድመ መደበኛ እስከ ከፍተኛ ትምህርት ድረስ ለማስተማር የሚያስችል የሰው ኃይል ሆነ አመቺ ትምህርት ቤት አለመኖር ዘርፉን ከሚፈትኑ ችግሮች ይጠቀሳሉ ብለዋል። የተጻፉ ሰነዶች እንደሚያሳዩት መቼም ጊዜ ጥራት ያለው ትምህርት ኖሮና አቅም በየዘመኑ ለየባህሪው ጥረቶች ሲደረጉ ነው የነበረው ማለት ነው። ትምህርት ጥራት ለማሻሻል የጥራት የአቅርቦት የዛማችነት እንደዚህ ብሎ አራት የፍትሃዊነት ችግር አለበት ተብሎ ነው እሱን አድረስ ለማድረግ ነው የተሰራ የነበረው። ጥራት ያለው ትምህርት የምዝገባ ቁጥሮችን መጨመር ብቻ ሳይሆን መማርን፣ ፈጠራንና ችግር መፍታትን የሚያበረታታ የትምህርት ስርዓት መፍጠር ነው የሚሉት ፕሬዝዳንቱ በኢትዮጵያ ያለው የመምህራን ስልጠና ስርዓት ለትምህርት ጥራት መጓደል ቀዳሚ ምክንያት መሆኑን ነው የሚገልጹት። የሀገር በጣም ተለዋዋጭ ትምህርት የመምህራን ስልጠና ስርዓት ነው የነበረው። የተረጋጋ ነው ማለት አይቻልም አሁንም ድረስ። ለምሳሌ የአንደኛ ደረጃ መምህራን ትምህርት ስልጠና መምህራን ምልመላ ቀደም ሲል ከ10ኛ ክፍል የወጡትን ነው ስንመለመል ነበረው። 10ኛ ክፍል ያሉት ልጆች 9ኛ ክፍል 10ኛ ክፍል በጣም ህፃናት ናቸው። በዛ ውስጥ ደግሞ ተሳትፎ ቅድም እንዳልኩት ተሳትፎ ስለሚፈልግ ብዙ ተማሪ ወደ ላይ እንዲመጣ ስለሚፈልግ በስመ ከተከታታይ ምዘና ገፍተን እናመጣቸው የነበረው። በእንደዚህ አይነት ሁኔታ ሰልጥነው የወጡ በደንብ ላይብረሪ ያላጠኑ በደንብ ያልበቁ ወደ አንደኛ ደረጃ ወደ መሰረት ነው እንግዲህ ህንጻ ደግሞ አሁን አስቢ በቀላሉ መሰረቱ ያልተጠናከረ ህንጻ ጸንቶ ሊቆም አይችልም፣ ይፈርሳል። በእንደዚህ አይነት ሁኔታ የሰለጠኑ መምህራን ናቸው የሚመጡት። መምህራን ስልጠና ላይ የነበረው ክፍተት በጣም ከፍተኛ ነው። ይሄን በጥናት ነው ያረጋገጥነው ማለት ነው። በተጨማሪም የኢትዮጵያ የትምህርት ስልጠና ፖሊሲና የትምህርት ፍኖተ ካርታ የትምህርትን ጥራት ለማሻሻል ዋና ቁልፍ መሆኑን ገልጸው የሀብት ክፍፍል ልዩነቶች፣ በቂ ያልሆነ የግምገማ ዘዴዎችና የባለድርሻ አካላት ተሳትፎ ዝቅተኛነትና በየአካባቢው የሚፈጠሩ ግጭቶች ዛሬም የዘርፉ ተግዳሮቶች ናቸው ብለዋል። የተማሪ ብዛት፣ የመቀመጫ ብዛት፣ የክፍል አስተማሪ ክፍል ውስጥ የመሃላቸው ተዘዋውሮ ማስተማር ይችላሉ የሚለው መታየት አለበት። ምክንያቱም ወንበር ላይ ነው የሚቀመጡት። እንደ አደጉ ሀገሮች የተንደላቀቀ በጣም የተሟላ ላይሆን ይችላል። ቢያንስ ግን መቀመጫ ያስፈልጋቸዋል። ከመማር ዝግጅት ይጀምራል፣ ከመማር ማስተማር ምቹ ማድረግን ይጨምራል። እነዚህ ሁሉ ይደማመራሉ። አንዳንድ ከግጭት ጋር ተያይዞ ደግሞ የጸጥታ ችግር ያለባቸው ትምህርት ቤቶች አሉ አንዳንድ አካባቢዎች። እነሱ ሁሉ ይደምራሉ ማለት ነው። የሆነ ቦታ ላይ የጸጥታ መድፍረስ ካለ ጸጥታ መድፍረስ የሌለባቸው አካባቢዎች የዛን አካባቢ ነገር ይሰማሉ። ሩቅ ላይ ያለው ቅርብ ላይ ያለውንም ጭምር ይረብሻል። በደንብ የሰለጠኑና ተነሳሽነት ያላቸው መምህራን ከህብረተሰቡ ፍላጎት ጋር የተጣጣመ ስርዓተ ትምህርት፣ በቂ የትምህርት ግብዓቶች፣ ለትምህርት ቅድሚያ የሚሰጥ የአስተዳደር መዋቅር ያስፈልጋል ነው የሚሉት ፕሬዝዳንቱ። በመሆኑም የመምህራን አቅም በመገንባት ብቁ መምህራንን መፍጠር፣ የስርዓተ ትምህርት ማሻሻያ፣ የትምህርት ፋይናንስ ቴክኖሎጂ ውህደት የመሳሰሉ ወሳኝ ጉዳዮች ትኩረት ሊሰጣቸው እንደሚገባ የገለጹት ፕሬዝዳንቱ ዮሐንስ በንቲ ከፍተኛ ውጤት ያላቸው መምህራን አስተማሪ መሆን የሚችሉበት እድል እንዲፈጠር ሳቢ አሰራር ሊኖር እንደሚገባም ጠቁመዋል። መምህራን ስልጠና ላይ ማተኮር ነው አንዱ። መምህራን ካሰለጥ እንዴት ነው የምናተኩረው? ለምሳሌ ብቃት ያላቸው ሰዎች የተሻለ ጂፒኤ ያላቸው ተማሪዎች ወደ መምህርነት መውጣት አለባቸው። ዝም ብሎ አይመጡም እነዚህ። ስለዚህ ሄጄ ምን አገኛለሁ? ደሞዙ ምንድነው የሚመስለው? የነወር ሁኔታው ምን ይመስላል? እሱን ማመቻቸት
በዚህ አይነት ሁኔታ መምህርነትን ከፍ ማድረግ ነው። ጥራት ያለው ትምህርት በተናጠል ሊገኝ የሚችል አይደለም። በመሆኑም የመንግስት አካል የከፍተኛ ትምህርት ተቋማት ከትምህርት ቤቶች፣ ከልማት አጋሮች፣ ከግሉ ዘርፎችና ከህብረተሰብ ከፍ ያለ ድጋፍ እንደሚያስፈልግ አጽንኦት ሰጥተዋል። ይህንን ለማሳካትና ጥራት ያለው ትምህርት ለማረጋገጥ ፈተና መስጠት ብቻውን በቂ ያለ መሆኑንም አስረድተዋል። አሁን ተቆጣጥሮት ያለው ፈተና ነው። ፈተና ብቻ ጥራት አያመጣም። ፈተና ግብረ መልስ ነው። የተማሪዎች የፈተና ውጤት ስርዓታችን ምን ላይ ነው ያለው፣ መምህራን ምን ያህል እየሰጡ ነው የሚለውን ስርዓተ ትምህርታችንን መልሰን ለመፈተሽ እንጂ ብቸኛው የጥራት መለኪያ ሊሆን አይችልም። ስርዓታችን ምን ላይ ነው ያለው፣ የትኛውን እናስተካክል፣ ክፍተቱ የቱ ጋር ነው፣ ስርዓተ ትምህርቱና ተማሪ ነው ያልተገናኘው፣ ስርዓተ ትምህርቱና ተማሪውን የሚያገናኘው መምህር ነው ወይ ያልበቃው የሚሉትን ነገሮች ፈትሾ ለማስተካከል እንጂ ብቸኛው የጥራት መለኪያ ሊሆን አይችልም። ኢትዮጵያ ውስጥ የትምህርት ጥራትን ለማጠናከር ትብብር፣ ቁርጠኝነትና በሁሉም ደረጃ ተጠያቂነት ሊኖሩ ይገባል ያሉ ሲሆን እያንዳንዱ ባለድርሻ አካል ፖሊሲዎችን በመቅረጽ አዳዲስ መፍትሄዎችን በመተግበርና የትምህርት ስርዓቱ ሀገራዊና ዓለም አቀፋዊ ደረጃዎችን የሚያሟላ መሆኑን ማረጋገጥ ይጠበቅበታል ሲሉም አክለዋል።